يا جنازة فوق الأموات شايفين يدنا أثيوبيين كلهم باليمن وش ይሄ በየመን የሚገኙት ሀበሾች ናቸው። የመንና ሳውዲ ድንበር መካከል እናንተ ውሸት ትላላችሁ። በማስረጃ ነው። ሰዎች ወላሂ እኛ ኢትዮጵያውያኖች ምን አይነት እርግማን እንዳለብን አላቅም። ብቻ ህገወጥ ወደ ሳውዲና ወደ የመን የምትገቡት ይሄ መረጃ በደንብ ይጠቅማችኋል። አዳምጦት ቪዲዮውን አረብኛ ብትችሉ። እጅግ ያሳዝናል። ይህ ሁሉ ሀበሻ የመን ውስጥ በስቃይ ነው የሚገኘው። በየመንና በሳውዲ ድንበር ውስጥ እነዚህ ሁሉ ሀበሻ እንደሚገኙ አልሰማውም አላየውም ነበር እንዳትል በኋላ መቋጫ ያጣው የኢትዮጵያውያን ስደተኞች ግፍና መከራ እጅግ አሳዛኝና ልብ ሰባሪ ሆኖ ዓለምን ማነጋገሩን ቀጥሏል። እዚች ዓለም ለመጨረሻ ጊዜ ለቀናት ስንሰናበታት ዱንያ ለሰው ልጅ አንድ ውለታ ትውላለች። فمن شرح الله صدره للإسلام فهو على نور من ربه يا جنازة فوق الأموات شايفين يدنا أثيوبيين كلهم باليمن وش رأيكم نتبادل؟ أنتم تقول اليمن وإحنا نروح أثيوبيا نعيش أسألكم بالله ما حصلت لليمن تجي قد إحنا نموت جوع على ثم يتعنا حالة ሰዎች ወላሂ እኛ ኢትዮጵያውያኖች ምን አይነት እርግማን እንዳለብን አላቅም። ብቻ ይሄን ቪዲዮ ካየሁት በኋላ በጣም ያዘንኩት ነው የምላችሁ። ሰው መሆን እስከሚያስጠላኝ ድረስ በተለይ በህገወጥ ወደ ሳውዲና ወደ የመን የምትገቡት ይሄ መረጃ በደንብ ይጠቅማችኋል። አዳምጦት ቪዲዮውን አረብኛ ብትችሉ ተረጉሙ በእናታችሁ በኮሜንት። እኔ አረብኛ ብዙም ስለማልችል ነው ብቻ የት እንደሚወስዷችሁ አይታወቅም። አዳምጦት ቪዲዮውን በደንብ طبعا الحمله هذه في شبوه اليوم يخرج الاثيوبيين والحبشيين من داخل العاصمه عاصمه شبوه اللي عتق وين يودوهم ما ادري. شوفوا كيف يجمعون قدامهم ابو طبعا بشبوه بس ان مارب والله فيها فوق الخيال. ቀደም ብዬም የተወሰነ ቪዲዮ ሰርቼላችሁ ነበር። አሁን ግን በዚህ ልክ እየተሰበሰቡ ነው ማለት ይቻላል። እጅግ ያሳዝናል። ይህ ሁሉ ሀበሻ የመን ውስጥ በስቃይ ነው የሚገኘው። በየመንና በሳውዲ ድንበር ውስጥ እነዚህ ሁሉ ሀበሻ እንደሚገኙ እንግዲህ በቅርብ ጊዜ የወጣው ፎቶ ያመለክታል። የምትመለከቱት እነዚህ ሀበሾች ወደ ሳውዲ እንገባለን ብለው ነው እንግዲህ በዚህ በየመን ድንበር ላይ እንደዚህ እየተሰቃዩ የሚገኙት። የመኖችም ይህንን ፎቶ በማህበራዊ ሚዲያቸው ላይ ሲያዘዋውሩት ነበር። በህገወጥ ስደተኞች አገራችን ተወራለች፣ አገራችን ስጋት ላይ ናት እያሉ እንግዲህ ሀሳብ ሲሰጡበት ነበር። ሳውዲ ድንበሯን አቋርጦ የሚገባ ማንኛውም ህገወጥ የሆነ ዜጋ ላይ ከፍተኛና ጠንካራ የሆነ ህጋዊ እርምጃ እየወሰደች ትገኛለች። የመኖች አሁን በተለየ ሁኔታ እንግዲህ እንቅስቃሴ ጀምሯል። ይህ ሁሉ ህገወጥ ስደተኛ በራሳችን ድንበር ውስጥ ይገኛል በማለት በተጨማሪ እንግዲህ ሳውዲ አቋርጠው ከገቡ የሳውዲ መንግስት እንግዲህ ህገወጥ የሆኑ ስደተኞች ላይ ከፍተኛ የሆነ የህግ ቅጣት እንደምትሰጥና እስካሁንም እየቀጣች እንዳለች ነው የተናገረች። ስለዚህ በስደት ወደ ሳውዲ በህገወጥ መንገድ በድንበር ተሻግራችሁ ለመግባት እንግዲህ ጉዞ ለመጀመር የምታቅዱ ሰዎች እባካችሁ ቆም ብላችሁ አስቡ ማለት ፈልጋለሁ። እዚህ ሀገር ውስጥ ኑሮ ቢከብድ ኑሮ ባይመች ተሰቃይታችሁ ተንገላታችሁ መከራችሁን በልታችሁ በሰው ሀገር ላይ እንዳትሞቱ እባካችሁ። ስለዚህ ህገወጥ ስደት የምትሄዱ ሰዎች ቆም ብላችሁ አስቡ። ስለዚህም ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር በማድረግ ቢያንስ አንድ ሰው የሚወጣ ሰው እንግዲህ መረጃውን በአግባቡ እናድርስለት። ነገሮች ከባድ ሆኗል። ስለዚህ ኮፒ ሊንክ፣ ሪፖስት፣ ሼር አርጉት ይህን ቪዲዮ። እንዲሁም ደግሞ ፕላስ ምልክቷ ወይም ደግሞ ፎሎ ምልክቷ መንካታችሁ እንዳትረሱ እባካችሁ። ስደት ለመሄድ የምታስቡ ሰዎች ይቅርባችሁ። ያጀማ ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም ያሳዝናል። ይህንን ቪዲዮ ስመለከት እሰቡት። ዘመዶቻችን፣ ቤተሰቦቻችን፣ እህት ወንድሞቻችን እዚህ ውስጥ ሊኖሩ ይችላሉ። አብዛኛ አሁን ላይ በህገወጥ መንገድ እየሄዱ ነው። የመን ላይ ይሄ ፎቶ በቅርብ ነው የተነሳው እና ወደ ሳዑዲ ለመግባት እንትን የተባለበት ሁኔታ ነው። ከዚህ ውስጥ ብዙ ነገር ነው እየተፈጠረ ያለው። አሁን ከሰሞኑ እኛ ሀገር ላይ አንድ የተፈጠረ ነገር አለ። አንድ ልጅ ማለት ነው ሞቷል እዛ የመን ላይ። ወላሂ ብዙ ብር ከፍሎ ከአንድ ሁለት ጊዜ ከፍሎ በስተመጨረሻ ደብድበውት ምን ብለውት አንገላተውት አቅም ሲያጣ በረሃብ ተቀጥቶ በስተመጨረሻ ሞቷል። ጀናዛው እንኳን ቤተሰብ አላየውም። እጅግ ያሳዝናል። አላህ ይዘንለት። ብዙ እህት ወንድሞቻችን ባህር ላይ የተቀጠፉ ነው፣ የመን ላይ የተቀጠፉ ነው፣ ድንበር ላይ የተቀጠፉ ነው ብዙዎች ማለት ነው። ይህ ነገር እስከ መቼ ድረስ ነው የሚቀጥለው? ደግሞ አንድ መዓት ገንዘብ ነው የሚያፈሱት። በመቶ ሺዎች የሚቆጠሩትን ገንዘብ ማውጣታችሁ ካልቀረ እባካችሁ በህጋዊ መንገድ ብዙ አማራጮች አሉ ብትሄዱ፣ ወይም ደግሞ ቤተሰቦቻችሁን፣ እህቶቻችሁን፣ ወንድሞቻችሁን ብታመጡ የተሻለ ነው ብዬ አስባለሁ። ከሆነም አይቀር ማለት ነው እና በህጋዊ ብትሄዱ ይሻላል። በህገ ወጥ መንገድ ብዙ እህት ወንድሞች እያለቁ ነው። እነዚህም እንግዲህ እዚህ
ሁኔታ ውስጥ ነው የሚገኙት። አላህ ይደርስላቸው ነው ምለው። እጅግ በጣም ያሳዝናል። ይህንን ቪዲዮ ለብዙዎች ተደራሽ እንድታደርጉት በአክብሮ ጠይቃለሁ። በተለይ የመን ላይ ያሉ እህት ወንድሞቻችሁ ዘመዶቻችሁ ሊኖሩ ይችላሉ። አሁን ላይ ወደ ስደት መንገድ የገቡ ሰዎች ማለት ነው። እነሱን እየደወላችሁ ቼክ ብታደርጉም ተመራጭ ነው። መቋጫ ያጣው የኢትዮጵያውያን ስደተኞች ግፍና መከራ እጅግ አሳዛኝና ልብ ሰባሪ ሆኖ ዓለምን ማነጋገሩን ቀጥሏል። ከጀርባ በምስሉ ላይ የምትመለከቱት ህዝብ በሳውዲና የመን ድንበር ላይ ጥይትም ጭምር እየተተኮሰባቸው ድንበር ለመሻገር እየታገሉ ያሉ ኢትዮጵያውያን ናቸው። እድሜያቸው ከ15 እስከ 45 ባለው የእድሜ እርከን ውስጥ የሚገኙት እኚህ ኢትዮጵያውያን በአገራቸው ውስጥ ያለው የሰላም ችግር፣ የኑሮ ውድነትና ስራ አጥነት ተደማምረው ስደትን አማራጭ ቢያደርጉም ዕጣ ፈንታቸው ግን በሰው ሀገር ላይ እንዲህ መንከራተትና ሞት ብቻ ሆኗል። በርካታ የዓለም ሚዲያዎች የተቀባበሉት ያሉት ይህ ምስል ከተሰራጨ በኋላም ብዙሃኑ እየተነጋገረበት የሚገኝ ሲሆን እስከ መቼ በዚህ መልኩ ዜጎቻችን የበረሃ ሲሳይ ሆነው ይቀራሉ? መንግስት ይህንን ተመልክቶ እንኳን እንደ ሀገር ያለንበትን እውነት ስለምን አይረዳልንም? የሚሉ ጥያቄዎች መበራከታቸውን ተመልክቻለሁ። በዚህ ጉዳይ ላይ የእናንተ ሐሳብ አስተያየት ምንድነው? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መረጃው ለሌሎች እንዲደርስ ደግሞ ሼር እና ሪፖስት ማድረጋችሁን አትርሱ። ለቤቱ እንግዳ የሆናችሁም ቤቱን ፎሎ በማድረግ ወቅታዊ መረጃዎችን በፍጥነትና በጥራት ተከታተሉ። ጀነትም ጀሃነምም ሰዎች አሉበት፣ ቀብር ግን የብቻ ነው። ቀብር የጨለማ ቤት ነው። ቀብር ውስጥ ትላትሎች አሉ፣ እባቦች አሉ፣ ዘንዶች አሉ፣ አዞዎች አሉ፣ ሁሉንም አስፈሪ አውሬዎች አሉበት። ቀብር የጨለማ ቤት ነው፣ ብርሃን ይዘህለት ነው። ቀብር እባቦች አሉበት፣ የሚከላከልልህ ይዘህ። ዛሬ ዘርህ ከቀብር ጥያቄ አያስመልጥም። ሀብትህ ቀብርን አያበራልህም። ስልጣንህ ደረጃ አይሰጥህም። አንተ ግን ዛሬም በዱንያ ላይ ስለ ብሔርህ፣ ስለ ዘርህ፣ ስለ ሀብት ትጨነቃለህ። እነዚህ የምታያቸው የቀብር ባለቤቶች ከአንተ የተሻለ ዘር፣ ሀብት፣ ቤተሰብ ቢኖራቸውም ያው ጊዜያችሁ ደረሰ ተብሎ መኖርን እየተመኙ መሄድን ሳይፈልጉ ዱንያን ሳይጠሏት ዱንያን የወደዱ ተገደው ይሄዱ ናቸው። አንተም መኖርን ብትፈልግም ነገም ብታለም ልክ እንደነዚህ ሰዎች ተገደህ መሄድህ የማይቀር ጉዳይ ነው። ነገር ግን ነገ ስትሄድ ምን ይዘህ ነው የምትሄደው? ዛሬም ስለ ዘር ትላለህ። ይኸው ያንተ ዘር ከሌላ ዘር የተለየ ከሆነ ከነዚህ መቃብሮች ናና ያንተ ዘር መርጠህ አውጣ። መነሻህ አፈር ነው፣ መዳረሻህም አፈር ነው። የመጣኸው ለመሞት እንጂ ለመኖር አይደለም። መኖር ከሞት በኋላ ያለውን ሀያት ነው። ወዳጄ ንቃ። ዛሬም ዘሬ አትበል። ዘርህ አይጠቅምህም። ዘር የሚጠቅም ቢሆን ኖሮ እነዚህ ሰዎች እዚህ ባልተኙ ኖሮ። እዚህ ቦታ ላይ ከሁሉም ብሔሮች፣ ከሁሉም ቀለሞች፣ ከሁሉም ከህፃን ካወቂ ማለት ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። እዚች ዓለም ለመጨረሻ ጊዜ ለቀናት ስንሰናበታት ዱንያ ለሰው ልጅ አንድ ውለታ ትውላለች። ቤቱን ፎሎ አድርጉት። ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩቲ ያደርጋችሁ ሙሉ ጊዜያቸው ለዚች ዓለም ብቻ ያደረጉ ሰዎች ጋር እንድታደርሱልኝ በትህትና ጠይቃለሁ። አዎ በዚች ዓለም ስትኖር 70-80 ዓመት አንድም ቀን ሰለቸኝ ደከመኝ ሳትል ለዱንያ ለፍተህላት ሊሆን ይችላል። እዚች ምድር ግን ስትሰናበት የምትውልልህ ውለታ 3 ፍሬ ብጣስ ጨርቅ አውራህን መሸፈኛ ብቻ ነው የምትሰጥህ። ምድር በምታየው ልክ ውሃ ፍልቃ ጭቃ ኩታ ትጠብቃለች። ይህንን እድሜ ልክ ስትለፋላቸው የነበሩ ቤተሰቦችህ አይናቸው ያየው አስገብተው በዚህ ያስተኛዋል። አዎ እቺን ዱንያ 70-80 ዓመት ለፍተህ ስትሰናበታት የምትሰጥህ 3 ፍሬ ብጣስ ጨርቅ ናት። እንደዚህ ሆነ ለፍተህ የገዛኸው መኪና የሚያመጣህ እዚህ ድረስ ብቻ ነው። የገነባኸው ህንፃ ሌላ ይኖርበታል። የገዛኸው መኪና ሌላ ይነዳው። ባለቤትህ ሌላ አግብታለች። ልጆችን በራሳቸው ሀጃ ሄደዋል። አንተ ግን ብቻ ቀርተዋል። ወንድምና እህቶች ምናልባት ይህ ቪዲዮ ከደረሳችሁ እድለኞች ናችሁ፣ ተጠቀሙበት። ነግባኒ ነው። እንደፈለግን እንደዘለልን አንቀርም። አንድ ቀን እዚህ ቦታ ላይ እንመጣለን። በድጋሚ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩቲ አድርጉት። የአላህ ሰላምና እዝነት ከእናንተ ጋር ይሁን። አላህ እዚህ ቦታ ላይ ስንመጣ ተደስተን የምንመጣ ሰዎች አላህ አድርገን። ሰላም አለይኩም።